ኦኬ በብሉይ ኪዳን የነበረው እግዚአብሔር በአዲስ ኪዳን ሰው ሆኗል ወይ ነው የኔ ጥያቄ። በጣም ጥሩ። ከዛ በኋላ አንድ መስይ ረጋ በይ። በብሉይ ኪዳን የነበረው እግዚአብሔር በአዲስ ኪዳን ሰው ሆነ ትላላችሁ አይደል ያልሽው? ከዛ ምን አልሽ? አይ ሰው መሆን አልችልም ብሏል እኮ ብለሽ ምን አመጣሽልኝ? ስለመቻልና ስለ አምላክ መቻልና ለመቻልን ያልጠየቅኩ ምን ሆና ነው? ይሄን ጥቅስ ለምን አመጣሽልኝ? ይሄን ጥቅስ ለምን አመጣሽ? ንገሪኝ። ሆሴን ለምን አመጣሽ? እኮ አምላክ የፈለገውን ነገር መሆን ይችላል። ግን እዚህ ጋር እግዚአብሔር አምላክ ነኝ እንጂ ሰው አይደለሁም ካለ ሰው አይደለም ነው። ምን ማለት ነው? ኢየሱስ ክርስቶስ ደግሞ እኔ ሰው ነኝ አለ። እሺ ምን እናርገው? ሰውና አምላክ አንድ ሆነ። በአውድ ይፈታል። አየሽ፣ በአውድ አሁን ቅድም ምን አልሽ አንቺ ራስሽ? እግዚአብሔር እዚህ በትንቢተ ሆሴዕ ላይ ሰው አይደለሁም ሲል አልሽኝ። እንደ ሰው አይነት ባህሪ መካድ፣ ማጭበርበር፣ መዋሸት፣ መተው የለብኝም ሲል ነው ብለን ተስማማን አይደል? እዚህ ሆሴዕ ላይ ተስማምተናል። እሺ እንደዛ ማለቱ ሰው ሆኖ ነው እንደዛ ያለው? ወይ ጉድ! ኧረ በእናትሽ ጭንቅላትሽን ከፍተሽ አዳምጪ። ሰው ሆኖ ነው ወይስ አምላክ ሆኖ እንደዛ ብሎ ያለው? እግዚአብሔር ከላይ ምን አለ? እኔ እንዴት እጥልሃለሁ? እንዴት ርሳሃለሁ? እንዴት አሳልፌ እሰጥሃለሁ? እኔ እኮ ሰው አይደለሁም ሲል ምን ማለት ነው ንገሪኝ። አዎ በጣም እንዴት እጥልሃለሁ? እንዴት አሳልፌ እሰጥሃለሁኝ? እኔ ሰው አይደለሁም ማለት ሰው አይደለም ማለት ነው። ሰው አይደለም ማለት ነው። እግዚአብሔር ምን ማለት ነው? ሰው አይደለም ማለት ነው። ከላይ እኔ አሳልፌ እንዴት እሰጥሃለሁ? እንዴት እጥልሃለሁ? ኧረ አንዴ ስሚኝ በእናትሽ። ለምሳሌ ኦኬ ወደ እስልምናው አልገባም። ለነገሩ በመጽሐፍ ቅዱሱ ራሱን ችሎ ስለሚፈታ ራሱን ልፍታለሽ። ሰው እኔ አልጥልህም፣ እኔ እንዴት አሳልፌ እሰጥሃለሁ ካለ በኋላ እኔ እግዚአብሔር ነኝ እንጂ ሰው አይደለሁም። አሳልፎ መስጠትን፣ መርሳትን፣ መክዳትን ይሄ የሰው ባህሪ ነው አይደል? አዎ የሰው ባህሪ ነው። በጣም ጥሩ። እኔ እግዚአብሔር ነኝ እንጂ ሰው አይደለሁም ሲል ምን እያለ ነው? እኔ እንደ ሰው አልጥልህም፣ እኔ እንደ ሰው አልክድህም፣ እኔ እንደ ሰው አልዋሽህም እያለ ነው አይደል? ይህም ብሎ የተናገረው ምን ስለሆነ ነው? እግዚአብሔር ስለሆነ። እግዚአብሔርማ እግዚአብሔር ስለሆነ ነው። ምን ስለሆነ ነው እንደዚህ ያለው? በጣም ጥሩ። እሱ አምላክና እግዚአብሔር ስለሆነ። በጣም ጥሩ። ስለዚህ በቃ አመሰግናለሁ፣ መልሰህልኛል። ስለዚህ አምላክ ሰው ሆነ የሚለው ነገር እዚህ ጋር ያቆማል ማለት ነው። አሁን መጣሻየሽ። አሁን ጥሩ። አምላክ ሰው ሆነ። ቅድም ምን አልኩሽ? እዚህ ጋር አምላክ ሰው መሆን አልችልም ያለበትን አሳይኝ። እዚህ ሆሴዕ ውስጥ አምላክ ሰው መሆን አልችልም ያለበትን አሳይኝ። አምላክ ሰው ሆነ ብለው የሚያምኑት ሰዎች እንጂ ራሱ አምላክ እኔ ሰው ነኝ አላለም። በመጀመሪያ እዚህ ክፍል ውስጥ ሰው መሆን አልችልም ያለበትን አሳይኝ። ሆሴዕ ውስጥ መጀመሪያ ደረጃ አምላክ ሰው ብሎ ሰዎች ናቸው እንጂ ያሉት እሱ እኮ አይደለም። እሱማ ስለራሱ እኮ እየተናገረ ነው። ይኸውልሽ እዚሁ ክፍል ውስጥ እኔው ሰው መሆን አልችልም ያለበትን ስጭኝ። ሆሴዕ ውስጥ አሁን ያመጣችው ጥቅስ ውስጥ ስጭኝ አለ። አምላክ ይኸውልህ፣ አምላክ ስለራሱ ሲናገር የሚናገራቸው ባህሪዎች አሉ። ሰው ደግሞ ትንቢተ ሆሴዕ ብቻ ነው ስለሰጠሽን ጥቅስ መማሯ ነው። እዚህ የሰጠሽን ጥቅስ ላይ እኔ ሰው መሆን አልችልም ያለበትን ስጭኝ። እኔ እኮ ስለመቻልና መቻል አይደለም ያነሳሁት ፖይንት። መቻልና አለመቻል ሳይሆን አምላክ የፈለገውን ነገር መሆን ይችላል። ነገር ግን ጥያቄ እሱ አይደለም። አሁን የሰጠሽን ክፍል ውስጥ አምላክ እኔ ሰው መሆን አልችልም ይላል። አንደኛ ደረጃ እኔ የጠየቅኩት ጥያቄ እኔ ሰው አምላክ አይደለም ብዬ ያነሳሁት ደረጃ ትንቢተ ሆሴዕ ላይ አንብቤ እኔ አምላክ ነኝ እንጂ ሰው አይደለሁም ማለት። ኢየሱስ ደግሞ ስለራሱ ሲናገር ሰው ነኝ አለ። ስለዚህ እግዚአብሔር እና ሰውን ለዩ ነው እያልኩ ያለሁት። አምላክና ሰውን ስላልሽ እኮ አይደለም። አንቺ ስላልሽ አይደለም። አንቺ ሙስሊም ነሽ። በፈለግሽው መልኩ ነው የምትረጂው። በፈለግሽው መልኩ መረዳቱ ትክክል አያደርገውም። ምክንያቱም አታውቂውም መጽሐፉን እንዴት እንደሚነበብ እንዴት እንደሚተረጎም አታውቂውም። ስለዚህ የተተረጎመው እኛ እንድንረዳ አይደል እንዴ? እኔ ይኸው ተረድቼውማ እኔ ተረጎመ። አንቺ እኮ ሌላ ነው የምታወሪው። እሺ አንተ አምላክ ሰው ሆነ የሚል ከመጽሐፍ ቅዱስ ላይ ምን አልሽኝ? አምላክ ሰው ሆነ የሚል አለ ከመጽሐፍ ቅዱስ ላይ? አዎ ላሳይሽ። አዎ አምላክ ሰው ሆነ የሚል ላሳይሽ። ምንም ችግር የለውም። እሺ ምን ችግር አለው? እሺ ፊልጵስዩስ ምዕራፍ 2 ላይ እንዲህ ይላል።
እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። እንደ ሰው ተገኝቶ የተባለው ማን ነው? ቆይ ከላይ እንምጣለን። ከላይ ካነበብክ እሱ በእግዚአብሔር መልክ ሲኖር ካለ የተባለው ማን ነው እኮ ንገሪኝ። ማን ነው ይሄ? እሱ በእግዚአብሔር መልክ ሲኖር ሳለ የተባለው አካል ማን ነው ነው እያልኩ ያለሁት እኮ። ማን ነው? ንገሪኝ እስኪ አንቺ ፍችልኝ፣ ከዛ ይፍታልሽ። ማን ነው ይሄ እኮ? ከላይ ጀምራ ጥቅሱ እርሱ በእግዚአብሔር መልክ ከላይ ያለሽ። አሁን አይሽ ጎበዝ፣ ከላይ ነሽ ማለት ነው ጎበዝ። እሺ በክርስቶስ ኢየሱስ የነበረ አይሽ። አሁን አንድ ሀሳብ ብቻ አይመዘዝም ማለት አሁን እየለመድሽ ነው ጎበዝ። በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ዘንድ ደግሞ ይሁን አይደል? እርሱ ምንድን ነው አለ? እርሱ ያለ ማ? ኢየሱስ ክርስቶስ። ምክንያቱም እርሱ አይደለም የሚለው እርሱ የተባለው ኢየሱስ ክርስቶስ ነው። ጎበዝ ኦሮሮ መሲ በእግዚአብሔር መልክ ሲኖር ሳለ ይላል። ምን ማለት ነው? በእግዚአብሔር መልክ ሲኖር ሳለ የሚለውን አብራራልኝ እስኪ። ምን ማለት ነው እኮ? አብራሪ ኢየሱስ እግዚአብሔርን ይመስል ነበር። ኦኬ መልክ ማለት ነው። መልክ ማለት ያ የእግዚአብሔር መልክ ኢየሱስ ክርስቶስ የያዘው መልክ ማለት ነው። መልክ ማለት ነው። እስቲ እንደ እስልምናው መልክን ፍችልኝ፣ ከዛ እንደ ክርስትና ፈታልሻለሁ። መልክ እንዴት እንደምትረዱት ፍችልኝ። መልክ ማለት መልክ ነው። እኔ አማርኛ ተናጋሪ እስከሆንኩ ድረስ በሱ መልክ ሲኖር ሳለ ከተባለ በሱ መልክ የሚኖር አካል አለ ማለት ነው። እሺ ቀጥል። አልቀጥልም። ኦኬ ስለዚህ መልክ የሚለውን ልፍታልሽ እንደ ክርስቲያን። ይሄ የሙስሊሞቹ ፍቺ አንቺ ነው። ኦኬ ለምሳሌ በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ እግዚአብሔር አዳምን በመልኩና በምሳሌው ፈጠረው ያለ አይደል መሲ? እሺ እግዚአብሔር በመልኩና በምሳሌው አዳምን ፈጠረ ሲል መልክ የተባለው አዳም የእግዚአብሔር መልክ ያዘ ማለት ነው አይደለም? ጎበዝ ምን ማለት ነው መልክ ሲባል? እግዚአብሔር አዳምን በመልኩና በምሳሌው ፈጠረው ሲባል መልክ ሲባል ማለት ነው እኮ። መልክ የሚለውን መልክ ሲኖር ካለ የሚለውን አንተ እየፈታህልኝ ሂድ እኮ ነው እያልኩ እኔን ትጠይቀኛለህ እንደ መጽሐፍ ቅዱስ። ለምን መሰለሽ? ምክንያቱም ይኸው ፈታሽልኝ እኮ። እግዚአብሔር አዳምን በመልኩና በምሳሌው ፈጠረ ሲባል መልክ የሚለው በቃ የእግዚአብሔር ምስል ማለት አይደለም እኮ አልሽኝ አይደል? እዚህ ጋ ኢየሱስ የእግዚአብሔር ምስል ነው። ኧረ በእናትሽ ቆይ እንደ እየፈታን እኮ ነው መሲ። አሁን እኮ ችግሩ ይሄ ነው። ይኸውልሽ መልክ የሚለውን ስንፈታ በመጽሐፍ ቅዱስ መልክ የሚለው ሲነገር በየአውዱ ይፈታል አይደለ? ለምሳሌ እግዚአብሔር አዳምን በመልኩና በምሳሌው ፈጠረው ሲልና በኋላ ደግሞ አዳም በመልኩና በምሳሌው ወለደ ሲባል ዘፍጥረት 4 ላይ አዳምን በመልኩና በምሳሌው ወለደ ሲባል በኋላ ደግሞ አዳም ደግሞ ሲፈጠር ገና በእግዚአብሔር መልክና ምሳሌ ተፈጠረ ሲባል ልዩነት አለው የለውም? ልዩነት አለው። እሺ መሲ አሁን ኦነስት ሆነሽ ረጋ ብለሽ አውሪኝ። የግድ ማመን መቀበል የለብሽም፣ ግን እንደው ትክክለኛ ፍቾችን እየፈታ እንሂድ። የመጀመሪያው አዳም ሲፈጠር በእግዚአብሔር መልክና ምሳሌ ሲባልና አዳም ደግሞ ልጆች ሲወልድ በመልክና በምሳሌው ሲል ልዩነቱ ምንድን ነው? ልዩነት አለው ስላሽ የተረዳሽው ልዩነት ንገሪኝ። ማለት አልገባኝም። ገብቶሽማ ልዩነት አለው እኮ አልሽ መጀመሪያ እኮ። ልዩነት እዚህ ጋር ያለውማ ምንድን ነው ከተባለ በእግዚአብሔር መልክ ሲኖር ሳለ የተባለው መልክ ማለት ምን ማለት ነው የሚለውን እሱ ላይ ይፈታልኝ ነው እያልኩ ያለሁት። እኔ ስለ አዳም እኮ አልጠየቅኩም። ዘፍጥረት ላይ ሄደ መልክን እየፈታሁልሽ ነው። መልክን እየፈታሁልሽ ነው። ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 እንዲህ ይላል። መልክ የሚለው በመጽሐፍ ቅዱስ ፍቹን እየፈታሁልሽ ነው። መጀመሪያ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል አይደል? ሰውን በመልካችን እንደ ምሳሌያችን እንፍጠር። እዚህ ጋር በመልክ የተባለው አዳም መልኩ ወይም ፊቱ ኤግዛክትሊ እግዚአብሔር ነው እየተባለ ነው አይደለም? አይደለም። በጣም ጎበዝ። ድጋሚ ደግሞ ኦሪት ዘፍጥረት እዛው ምዕራፍ 4 ላይ እንዲህ ይላል። ምዕራፍ 5 ላይ ይኸው ምን ይላል? አዳምም ይላል ልጅንም በምሳሌው እንደ መልኩ ወለደ ይላል። ያሹ ልጅንም በምሳሌው እንደ መልኩ ወለደ ይላል። እሺ እዚህ ጋር ያለው ምሳሌና መልክ ከቅድሙ ምሳሌና መልክ ጋር አንድ ነው? እዛ ጋር እያወራ ያለው ስለ እግዚአብሔር ነው። እዚህ ጋር እያወራ ያለው ደግሞ ስለ ራሱ ልጅ ነው። ስለዚህ እኔ እዚህ ጋር አብራራ ሳይሆን
መልክ የሚለውን እየፈታን መሲ መልክ የሚለውን በመጽሐፍ ቅዱስ መልክ እንዴት እንደሚፈታ እያስተማርኩሽ ነው እኮ። መልክ ነው ሁሉም የሚለው እኮ መልክ ነው። በጣም ጥሩ። ግን እዚህ ጋር አዳምም ልጆቹን ሲወልድ በምሳሌውና በመልኩ ወለደ ሲልና እግዚአብሔር አዳም በመልኩና በምሳሌው ፈጠረው ሲል አንድ አይነት ነው ወይስ የተለያየ ነው? የተለያየ ነው። እሺ፣ እዚህ ጋር መልክ የተባለው ምንድን ነው? አዳምም በምሳሌውና በመልኩ ወለደ ሲባል መልክና ምሳሌው ማለት ነው። እኔን እየጠየቀኝ ነው እንዴ? አወቅሹ ነው። ካላወቅሹ አግዝሻለሁ። እኔ ችግር የለብኝም እኮ። መልክ ማለት ምን ማለት ነው? አንተ አብራራልኝ። በጣም ጥሩ። እንደዚህ ነው የሚጠየቀው። ክርስቲያኖች መልክ የሚለውን እንዴት ተፈቶታላችሁ ተብሎ ነው የሚጀምረው ማለት ነው። መሲ ይኸውልሽ፣ አሁን ትልቁ ችግር የተነገራችሁን ነው የምትፈልጉት። ክርስቲያኖች እንዴት እንደሚፈቱት አልነገሯችሁም ሲነግሯችሁ። ያን አሁን እየተቸገርን ያለን። ስሚኝ አንዴ መሲ ፕሊስ፣ አንዴ ልጨምርልሽ። እሺ፣ እዚህ ጋር እግዚአብሔር አዳምን በመልኩና በምሳሌው ፈጠረ ሲባል እግዚአብሔር በባህሪው ምንድን ነው? ገዢ ነው፣ አዋቂ ነው አይደለ? ቅዱስ ነው። ይሄ ባህሪው ነው። ገዢ የሆነ አስተዋይ የሆነ ቅዱስ የሆነ ንጹህ የሆነ ፍጥረት ፈጠረ ማለት ነው። ለምሳሌ እግዚአብሔር አዳምን በፍጥረት ላይ ሁሉ አለቃ እንዲሆን ሾሞታል። እግዚአብሔር በባህሪው ሁሉንም የሚገዛ ነው። በጸጋ ደግሞ ለአዳም መልክን ሰጠው። ምን አይነት መልክ? የገዥነትን። ስለዚህ መልክ የሚለው ማለት ምን ያሳይሻል መሰለሽ? ባህሪን ያሳያል። አስተውይ፣ ባህሪን ያሳያል። ስለዚህ እግዚአብሔር ምን አደረገው ማለት ነው? ገዢ አደረገው፣ አለቃ አደረገው፣ ከፍ አደረገው፣ ቅዱስ አደረገው ማለት ነው። ማንን? አዳምን። አዳም ደግሞ በኋላ ላይ ከገነት ከተባረረ በኋላ ደግሞ እሱ ደግሞ በተራው በምሳሌውና በመልኩ ልጅን ወለደ። በምሳሌውና በመልኩ ወለደ ደግሞ ማለት ነው አዳም ባህሪውን የሚመስሉ ልጆች ወለደ ማለት ነው። አዳም ከገነት ሲባረር አዲስ ባህሪ ይዟል። ምን? ደካማነት፣ ፈሪነት፣ ለኃጢአት ያዘነበለ ማንነት፣ እነዚህ ሁሉ ይዟል። ስለዚህ ከአዳም የሚወለዱት ልጆች ሁሉ የአዳምን ባህሪ ይዞ ተወለዱ ማለት ነው። መልክና ምሳሌ ሲል ያ ነው እዚህ ጋር። አሁን እንመለስ ማለት ወደዛ። አሁን ፊልጵስዩስ ላይ ስንመለስ መልክን እንደዚህ ከፈታ ነው። እስካሁን ባለው ፍቺ ትስማሚያለሽ ወይስ አትስማሚም? እኮ ቀጥልሽ። አሁን አወጣሁ መረጃ ላይ እሺ፣ ቀጥል። ተስማምተሻል። ጥሩ። የግድ መስማማት የለብሽም። አይነት ችግር የለውም። እሺ፣ እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን አለ። እርሱ ምንድን ነው አለ? አስቢ። በክርስቶስ ኢየሱስ የነበረው ሀሳብ ምንድን ነው? በክርስቶስ ጋር የነበረ ሀሳብ አለ አለ። እርሱ ምንድን ነው አለ? እርሱ አለ ማንን? ክርስቶስን በእግዚአብሔር መልክ ሲኖር ሳለ አለ። አስተውይ፣ ሲኖር ነው የሚለው። በእግዚአብሔር መልክ ምን? ሲኖር ሲባል ማለት ነው እርሱ የእግዚአብሔር ባህሪን ይዞ ሲኖር ሳለ ማለት ነው። ሲኖር ማለት ነው የነበረ ነው። ቅድመ ዓለም የነበረ አይደለም። ምክንያቱም ቃል ስጋ ሆነ ስለሚል ከማን ጋር? ከአባቱ ጋር፣ ከእግዚአብሔር ከባህሪ አባቱ ከአብ ጋር። ስለዚህ ስንት አምላክ አለ ማለት ነው? ምን አልሽ? ስንት አምላክ አለ ማለት ነው በዚህ እሱ ጋር። እሱን ደግሞ አምላካችሁ እንዴት ነው የምትረዱት? ደግሞ ታስረዳሻለሁ። አሁን ዝም ብለን እግዚአብሔር መልክ ሲኖር ሳለ ከተባለ ስለ ሁለት አካል ማውራቱ አንደኛ አምላክ። እኛ በሶስት አካል እናምናለን መሲ፣ በሶስት አካል በአንድ መለኮት በአንድ አምላክ እናምናለን። ስለዚህ አንዱ ነገር እንጨርስ። አሁን የሆነ ነገር ዝም ብሎ ተነስቶ ከዛ ወደዛ አልሄድልሽ። አንዴ እንጨርስ እያብራራን። የጠየቅሽኝ አሁን መልክ ነው። መልክ ማለት ምንድን ነው? ዲፋይን አግሊኝ ብለሽኝ ዲፋይን እያደረኩኝ ነው። ይህን ከጨረስኩ በኋላ እሺ ሶስት አካል አንድ መለኮት አንድ አምላክ ታላችሁ ምን ማለት ነው ብለሽ ጠይቅኝ። ችግር የለውም አስረዳሻለሁ። እሺ በእግዚአብሔር መልክ ሲኖር ሳለ እርሱ እግዚአብሔር ሆኖ ሳለ ማለት ነው። እርሱ የእግዚአብሔር ባህሪ የእርሱ ባህሪ ሆኖ የኖረ ነው ማለት ነው። አዲስ የጀመረ ሳይሆን የነበረ ነው። ምክንያቱም ይላል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ደግሞ ራሱ እግዚአብሔር ነው ይላል። ከዛም ይላል ነገር ግን ይላል የባሪያን መልክ ይዞ ይላል። የባሪያ የተባለው በመጽሐፍ ቅዱስ ባሪያ ሲባል እንዲሁ አማርኛው ባሪያ ይሄ በቃ እንደምነው አይደለም። በመጽሐፍ ቅዱስ ባሪያ ሲባል አገልጋይ እንደማለት ነው። እኛ
ሰዎች የእግዚአብሔር አገልጋዮች ነን። ስለዚህ የእኛን የአገልጋይ መልክ ይዞ ወይም እኛን ሆኖ ማለት ነው በሰው ምሳሌ ሆኖ ይላል። አይሹ እኛን የሆነው አንዱ አምላክ ነው፣ ከሶስቱ አካል አንዱ አካል። ስለዚህ አንዱ እኛን ሲመስል ሁለት ይቀራል ማለት ነው። እሱን አስረዳሻለሁ፣ ችግር የለው መሲሄ። እኛ አብ በስጋ አልተገለጠም፣ መንፈስ ቅዱስ በስጋ አልተገለጠም። የተገለጠው አካላዊ ቃል ነው በስጋ የተገለጠው ብለህ እኮ ምናምን እሱን እኮ ነው የጠየቅኩህ። ትንቢተ ሆሴዕ የጠየቅኩት ጥያቄ እሱ ነው እኮ። መሲ መልክ የሚለውን የጠየቅሽኝ። ፕሊዝ አንድ ነገር እንጨርስ። አይ እዛም እዚህም ሄዳለሁ ካልሽኝ መልክ የሚለውን አብራራህልኝ። መልክ የሚለውን አብራራህልኝ። ገብቶሻል? ተረድተሻል? ወይኔ አልጨረስኩም። አንዴ አልጨረስኩም። በእግዚአብሔር መልክ ሲኖር ሳለ ከተባለ በእግዚአብሔር አንዴ መሲ ፕሊዝ። ሰው እንዴት ሆነ የሚለውን እያሳየሁሽ ነው። ሰው መሆን አይችልም ስላልሽኝ ሰው መሆን እንደሚችል ያሳየሁሽ። እኔ ሰው አይችልም አላልኩም። አስተካክለው እኔ አላልኩም። ኦኬ ጥሩ። ስለዚህ ሰው መሆን ይችላል አምላክ የሆነውን ነገር መሆን ይችላል። ግን ስለ ራሱ ባህሪያቶች የገለጣቸው አሉ። እነሱን አንብበን እንረዳለን። በጣም ሰው መሆን አልችልም ብሏል አይደለም ብለን እናጸድቃለን። ሰው መሆን አልችልም ብሏል። ከባህሪያቶች ውስጥ ሰው መሆን አልችልም ብሏል። መቻልና ለመቻል አይደለም። ለአምላክ የሚቻል የማይቻለው ነገር የለም። እሱን አይደለም ከገለጸው ባህሪያቶች ውስጥ ሰው መሆን አልችልም ያለበት ባህሪ አለ ወይ? እንደዛ ማለት አይጠበቅበትም። ስለ ራሱ ነው የተናገረው እኮ። ስለ ራሱ ሲናገር ከዘረዘራቸው ባህሪ ውስጥ ሰው መሆን አልችልም ብለዋል። ሰው አይደለሁም እና ሰው መሆን አልችልም የተለያየ ነው እኮ። ሰው አይደለህም የሚለው አካል እኔ ሰው አይደለሁም ካለ ሰውን አይደለም ሰው ነህ ብሎ የሚለው አካል ካለ ኦኬ መከተል ይችላል። ስለዚህ ማስረጃ የለሽም ማለት ነው። ሰው መሆን አልችልም ያለበት ማስረጃ የለሽም። አይደለም መቻልና ለመቻል ሳይሆን አለሽ ማስረጃ መሲ አለ። መጽሐፍ ቅዱስ ላይ እግዚአብሔር ሰው መሆን አልችልም ብሏል፣ ሰው አልሆንም ብሏል። እኔ ስለመቻልና ለመቻል እኮ አልጠየቅኩም። እንደዛ ከባህሪያቶች ውስጥ መሲ ብዙ ጊዜ እናንተ ሙስሊሞች አንዴ ለምሳሌ አላህ ሰው መሆን ይችላል ንገሪኝ እስኪ። ባህሪው አይደለም መቻልና ለመቻል አይደለም። ጎበዝ ባህሪው አይደለም አይደል? አይችልም ማለት ነው። ባህሪው ካልሆነ እኮ አይችልም ማለት ነው። አይችልም እና መቻልን አንድ አይደለማ። ባህሪው አይደለም እኮ አልሽኝ። ከየት ያምጣው እኮ? አይ ከየት ሊያምጣው አይደለም። ለምሳሌ አምላክ ሁሉን ቻይ ነው፣ ሁሉን ፈጣሪ ነው። ነገር ግን ለእሱ የማይገባቸው ባህሪያቶች አሉት ማለት ነው። እሱ ለማይገባቸው አምላክ ነኝ ካለ አምላክነቱን እናጸድቃለን። አላህ ሰው መሆን ይችላል አይችልም? አይችልም አልሽኝ አይደል? መቻልና ለመቻል አይደለም። ሀተኔ ለራሱ እንኳን አላህ ላይ ልትነግረኝ ይቅርና መጽሐፍ ቅዱስ ላይ እየጠየቅኩ ያለሁት እኮ እኔ ለራሱ እግዚአብሔር ሰው አይደለሁም ካለ ለምን እሱን አታጸድቅም እኮ ነው እያልኩ። ሰው አይደለሁምና ሰው አልሆንም የተለያዩ ናቸው አይደሉም? አምላክ ሁሉን ነገር ማድረግ ይችላል። እሱን አልጠየቅኩሽም ፕሊዝ። ሰው አይደለሁምና ሰው አልሆንም የተለያዩ ነው ወይስ አይደለም? እንደዛ ከሆነ አንድ ጥያቄ ልጠይቅህ። አጠይቅኝ። ሰው ይሄም ፍችልኝ መጀመሪያ። ሰው አይደለሁምና ሰው አልሆንም የተለያዩ ናቸው ወይስ አይደሉም? እሺ መቻልና ለመቻል ልጠይቅህ። መጀመሪያ ይሄን ፍችልኝ። ሰው አይደለሁምና ሰው አልሆንም የተለያዩ ናቸው ወይስ አይደሉም? ሰው አይደለሁም ማለት እኮ አይደለሁም ማለት ምን ማለት ነው? ሰው አልሆንምና ለምሳሌ እኔ አንቺ አይደለሁም ስል እኔ መሲ አይደለሁም ስል ሰው አይደለሁም እያልኩኝ ነው። ኦኬ እኔ መሲ ነኝ፣ አንተ ደግሞ መዝሙር ያሬድ ነህ አይደለ? ስለዚህ ሰው በሰውነታችን ግን አንተ ቆይ አንተ ያምላክ አይደለሁምና ይኸውልሽ እግዚአብሔር በመጽሐፍ ቅዱስ አንድም ቦታ ላይ ሰው አልሆንም ያለበት አለ? መቼ መጀመሪያ ሰው ነህ ያሉት? መጀመሪያ ማለት ሰዎች አምላካቸውን ራሱ ሲናገር መሲ ይኸውልሽ እኛ ለአምላክ መስፈርት የምናወጣ እኔ በጭንቅላት የሳልኩት አምላክ የለኝም። እኔ አይደለሁም መስፈርት የማያወጣው እግዚአብሔር ራሱ ሲነግረኝ። በጣም ጥሩ። ስለዚህ በመጽሐፍ ቅዱስ እግዚአብሔር ስለ ራሱ ሲናገር ሰው አልሆንም ያለበት ክፍል አለ? ሰው አልሆንም ማለት አይጠበቅበትም። ሰው ሆኖ ያለው ስለሌለ አለ ወይ? ማስረጃ አለ ወይስ የለም? ከሌለ የለም በይኝ። እየነገርኩህ እኮ ነው። እኔ ሰው አይደለሁም ማለት ትንቢተ ሆሴዕ ጠቀስኩልህ አይደለ? እሱ ደግሞ ሰው አይደለሁም ማለት ሰው መሆን አልችልም ማለት አይደለም ብለው ተስማማ። እኔ መቻልና ለመቻል መች ጠየቅኩኝ? ስለዚህ እሱ ጥቅስ ሰው ላለመሆን የሚጠቀስ አይደለም ማለት ነው።